ሌላ ፍቅረኛ እኮ ይዟል። እሱ ምን አጠፋ አይደልኝ? አንቺ እኮ ነሽ አልፈልግም ይልሽ። እሱማ እኮ እንደሚያፈቅርሽ ነገሮች ነበር። እና ፍቅሩ እዚህ ድረስ ብቻ ነው የወደደኝ። ለዚህ ነው በሌላ ሴት ሊቀይረኝ። ተረጋጊ በቃ። አንቺ አትናደጂ። ባቡሬ ደግሞ አንቺ ነው የተውሽ አደ እየነገርኩሽ እኮ ነው። ማዞራ ባለችበት እኮ ነው ስለሚያፈቅራት ልጅ እያወራኝ ነበረው አይደል? ቆይ ሻውን ይሄ ምን ያስቃል? እንዴት አልስቅም ለልዬ። ባቡሬ እኮ ሆን ብሎ ያንቺን ስሜት ለማወቅ ነው እንጂ እውነቱን እንደዛ የሚያደርግ አይመስለኝም። እንዴ ማዞራ ቤት እሷ እየሰማች ውሸቱን እንኳን እንዴት እንደዛ ያወራል? አይለልዬ እና ምንሽ መጣሽ? ታደሽቁ የመላደር ጋር በጣም እኮ ነው የተናደድኩት። ወይኔ ለልዬ አዴ ዝም ብለሽ አትሳቂ። ምንም የሚያስቅ ነገር የለም። አይ እናንተ ለልዬ እኔ ግን እንደ ጓደኛ ልንገርሽ። ምን ጓደኛዬ? ባቡሬን እየወደድሽው እንደዚህ እየገፋሽው እሱም አትወደኝም ብሎ ተስፋ እንዳይቆርጥ። ደግሞ ባቡሬ በጣም ጥሩ ልጅ ነው። አብራችሁ ብትሆኑ ደግሞ እኔ በጣም ደስ ይለኛል። አላውቅም ጓደኛዬ። እስኪ የሚሆነውን አብረን እናያለን። ቤኪ ከጎኔ ሲሆን እንክብካቤ ሁሉ ነገሩ በጣም ደስ ይለኛል። በቃ እሱ ላጡ አልፈልግም። አንቺ ማስቢበትና ከኔ ጋር አውርተን ደግሞ የሚሆነውን ነገር እናደርጋለን። አንቺ አትጨነቂ እሺ? እሺ አዴ አልጨነቅም። ደግሞ እኮ ልጅቷ በጣም ቆንጆዬ ናት ምናምን አላለኝ መሰለሽ? አይ ባቡሬ ዛሬ መቼም ሰራልሽ። ቤዛዊት እባክህን ያለ ጥፋት ያትቅጣኝ። በቃ በቃሽ፣ ይበቃሽ። አንቺ ላይ ብዙ መረጃዎች አሉ። ወንጀሉን አንቺ እንደሰራሽው እርግጠኛ ነኝ። ግን አሁን አንቺ አድርገሽዋል አላደረግሽውም ብዬ አልጠይቅሽ። ምክንያቱም ጥፋተኛ እንደሆንሽና እንዴት ሴት ሆናችሁ ሴት ላይ ትጨክናላችሁ? እህቴ ላይ ለምን የምትጨክኑበት? እኔ ምንም አውቀው ነገር የለም። በቃ ልቀቁኝና ልሂድበት። ቆይ ሻቤ ምናምን ነው እንደሚገባው? እና ታዲያ ኧረ ቅምጥል ሻቤ እኮ የሌላ ዛ ነው። እና ይሁና ታዲያ ሻቤ እኮ ሲያንሳቸው ነው። በጣም መጥፎ ሰዎች እኮ ናቸው። አንቺ የምርሽን ነው ቅምጥል? አዋ ታዲያ እተት የሚልሽ አንጀትሽን ሊበላ ሲያስመስል ነው። እሺ አስመሳዮችስ እናንተ ናችሁ። ቆይ እንዴት እንደተጨነቀ ይታያችሁ? ይሄ ሁሉ ሴት ለአንድ ወንድ ከቤዛ ይልቅ አንተ መንቦቅቦቅ ነው የሚያስይዘኝ። አሁን እንዴት አድርጌ ነው የማስመልጥ? ቆይ እኔ ብታሰር ምን እንደምትጠቀሙት እናንተ? በቃ ልቀቁኝና ልሂድበት። ሰማኛለህ? ለሊሌ ላደረጋችሁት ነገር አንተ ሩታ ለአሹ የምታወራው ነገር ግን ታውቃለህ ወይ ብላ ስትለው እሱማ አውቃለሁ አውቄ ነው የምናገረው ብሎ ሲላት ምኑን ስለ የዶክተሩ ሚስት መሆንሽን እያለ ይገኛል ማለት ነው። ሩታዬ ከዛ ተናዳ ተነስታ ትሄዳለች ማለት ነው። በጣም ተናዳበታለች ማለት ነው። አሹ በጣም ደስ ብሎት ነበረ የሚናገረው። ሩታ ግን በጣም ተናዳለች። ነገርየው ውስብስብ ስላለባት ማለት ነው። በፊት እኮ በጣም እንዴት እንደምታከብሪ አታቂም እንዴ እያለ ይገኛል ሮማን ማለት ነው። ሮማን አሹ ከኔ እንድትማሪና እያለ ይገኛል። ምክንያቱም ዶክተሩን እንድታከብሪው እያላት እሱን ስትከተይ እሱ እየኮራብሽ ከሆነ ግን ነገራቶቹን ታቆሚያለሽ እያለ ነበረ። መጀመሪያ ሩታ እሱን እየመከረችው ነበር። አሁን ግን አሹ ሩታን እየመከራት ይገኛል ማለት ነው። ሩታም ደግሞ እውነቱን ለመናገር ናፍቆኛል፣ ነገር ግን አላፈቀርኩትም እያለችም ትገኛለች። አሹ ደግሞ እንዲህ ስትይ በጣም ነው የምታፈቅሪው፣ እልቁንስ አልፈሽ ብትቀመጭ ይሻላል፣ እሱ ቢያፈቅርሽም ይሻላል እያላት ይገኛል ማለት ነው። ሰው ቢሰማ ደግሞ ሌላ ነገር ነው የሚመስለው እያለች ትገኛለች ሩታም ማለት ነው። ዶክተሩ ቤዛን ይዟታል ማለት ነው። ቤዛን ስይዛት እኔ እኮ ምንም አውቀው ነገር የለም፣ ሁሉም ነገር እኮ እኔ አይደለሁም አውቄ አይደለሁም እያለች ትገኛለች። ለማስተዛዘንም እየሞከረች ትገኛለች። ከዛ ፖሊሱ መጣ ማለት ነው። ፖሊሱ መጥቶ ዶክተሮች
እሷ ናት እንዴ ቤዛ ማለት ብሎ ሲላው እሷ ናት እያለ ይገኛል። ቤዛም በጣም እየተማጸናቸው ትገኛለች። ለዶክተሩ እግር ስር ወድቃ ዶክተር ባክን አንተ እንደነሱ አይነት ሰው አይደለህም፣ እባክህ መታሰር አልፈልግም እያለችም ትገኛለች። ከዛ ዶክተር ይህንን አሁን አልነበረም ማሰብ የሚገባሽ መጀመሪያ ነበር እያላትም ይገኛል። ራስሽ በራስሽ ነው የተጎዳሽው፣ በራስሽ እጅ ነው ያመጣሽው እያለም ይገኛል ማለት ነው ዶክተሩ። ከዛ ደግሞ ዳይመንድ ብራቦ እያለ በጣም ተደስቶ መጣ ማለት ነው። ዶክተሩም የቤዛ መያዝ እንቅልፍ ነስቶኝ ነበረ፣ አሁን ግን ፈጣሪ ይመስገን እያለ ይገኛል ማለት ነው። እሱን አንድ አቅጣጫ አድርሻለሁኝ፣ ግን እሷን ደግሞ የሚያግዛት ሰው አለ፣ ለብቻዋንም አይደለችም እያለ ይገኛል። ዳይመንድም እኔም ጠርጥሬ ነበረ እያለ ይገኛል። ገጀራው እንዳይሆንም እያለ ዳይመንድ በገጀራው ላይ አይኑን ጥሎታል ማለት ነው። በእርግጥ ገጀራው ነው። ገጀራውም የቤዛ ወንድምም ሁሉም አንድ ላይ ናቸው እንጂ ቤዛ ብቻዋን አይደለችም እያሉ ይገኛሉ ማለት ነው። ዶክተሩ ቤዛ ስለተያዘችም እኛም በጣም ደስ ብሎናል ማለት ነው። ቅምጥልና ፍቅር ሁሉም እዚህ ጋር ተገናኝቶ ቅምጥል ፍቅር እህቴ ላይ ለምንድን ነው የምትጨክኑባት? ግን እህት የላችሁም እንዴ? ለምንድን ነው እንደዚህ የምትሆነው? ሸቤ ምናምን ነው እንዴ የምገቡት? እንደዚህ ለምን ትሆናላችሁ እያለች ትገኛለች። ሸቤ እኮ በጣም መጥፎ ነው እያለች ትገኛለች። የቅምጥል ጓደኛም ደግሞ እውነትሽን ነው እንዲህ ስል አዎ እያለች ትገኛለች። ከዛ ገጀራውም ከኋላው ይመጣና ሊያስታርቃቸው እና ሊያስመልጠው ይሞክራል ማለት ነው። እኔ ብታሰር ግን ምን ጥቅም ታገኛላችሁ እያለ ይገኛል። ሌላ ነገር ሳይከተልባችሁ ሁሉም ነገር እህትክን ማግኘት አለብን እያለች ትገኛለች። ቅምጥል ግን ጎበዝ ነች። በእርግጥ ቤዛም ታስራለች። ሁሉም ነገር እንደሚስተካከልም ተስፋ እናደርጋለን። ገጀራውማ እናንተ እኮ ሰው ከጠመዳችሁ ነው አይ ሴቶች እያለ ይገኛል ማለት ነው። የሴቶች ጥላቻም በጣም አድሮበታል ማለት ነው በገጀራው ላይ። እነሱ ግን ገጀራው መሆኑን አላወቁትም። እሱ ተሸፋፍኖ ስለመጣ ማለት ነው። ቅምጥል ግን ገብቷት ነው መሰለኝ ዝቅ ብላ እያየች ትገኛለች ማለት ነው። ቅመማ ደግሞ ገጀራው ለቅመማ ቆይ አንቺ ማነሽ እያለም ይገኛል ማለት ነው። ፊትሽም አዲስ አልሆነብኝም እያለም ይገኛል ማለት ነው። ገጀራው እኔ ይድነቃቸው እባላለሁ ብሎ ስላንተን እርሶን የሚያክል ሰው ይድነቃቸው ይባላል እንዴ? አራ አባባ ማለት አለብንም እያለች ትገኛለች። ከዛ በቃ እኔ ልሂድ እያለም ይገኛል። ነገር ግን እሷና እሱ መጀመሪያ ይተዋወቃሉ መሰለኝ። ፊትሽ ግን አዲስ አልሆነብኝም እኮ እያላት ይገኛል ማለት ነው። ማዘርም ስለ ዴብና ስለ አደይ መጋባት በጣም ደስ ብሏቸው በፈገግታ ቀርቧል ማለት ነው። እንደ ማዘር አይነት እንደውም ቢሆን ደስ ይለን ነበረ። ማዘርም አደይ እንዴት አደረግሽ ብላ ስትል እኛ ከተጋባን በኋላ ለማዘር እንነግራታለን እያለች ትገኛለች ማለት ነው። ማዘርም እናንተ መሀል ፍቅር ካለ ለትዳርም ፍቅር ሲኖር ነው ደስ የሚለው። በእርግጥ እናንተ ትፋቀራላችሁ ከእግዚአብሔር ጋር እያሉ ይገኛሉ ማለት ነው። ደግሞ ለማምን ነገር ላንቺ ትቼዋለሁ እያለ ይገኛል ዴብም። እና ታዲያ መቼ ያሰባችሁ ብላ ስትል ማዘር አደይ ደግሞ ችግር የለውም እያለች ትገኛለች። ማዘርም በዚህ ሰሞን
እያለች ትገኛለች። ለዴብ ደግሞ ማዘርክ ደግሞ መታ ሳይፕራይዝ ብታደርገን ደስ ይለናል እያለች ትገኛለች ማለት ነው። አደይም እሺ እትዬ እያለች ትገኛለች። እስኪ ማዘርም እስኪ አሹን ጠሪልኝ እያለች ትገኛለች ማለት ነው። ሮማንም አሹን በጣም ደስ ይላቸዋል እያለች ትገኛለች። አደይም በዚህ አጋጣሚ በጣም አመሰግናለሁ ማዬ እያለቻትም ትገኛለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይክ በመልካምነት ለራስ ነው። ሰላም ለሀገራችን ለኢትዮጵያ ፍቅር አንድነት ያድለን እያልን እኛም ለሀገራችን ጸሎት እያደረግን ከእናንተው ጋር አለን ማለት ነው። መልካምነት ለራስ ነው። ላይክ እያደረጋችሁ